በመጀመሪያ ፈጣሪዬን በጣም አመሰግነዋለሁ እንድመሰክር ስላበቃኝ። ወደፊትም የምመሰክር ነገር ይኖረኛል። የዛሬ 3 ዓመት ተኩል አካባቢ በቃ እቤቴ ሰላም አልነበረም። ሰላም ያልነበረው በልጄ ምክንያት ነው። ሰላም ያልነበረው የደረጃ ተማሪ ነበር። ከልጅነቱ ጀምሮ የኤልኬጂ በጣም ጎበዝ ተማሪ ነበር እና እመቤቴ ነው የምታውቀው፣ ቅዱስ ገብርኤል ነው የማውቀው። ጠራጠራለሁ በነገራችን ላይ ማለት ነው። ከዛ ልጄ እንኳን ደረጃ ሊያመጣ ቀርቶ ክፍል ውስጥ እንደ በሽተኛ አይረብሽም፣ ከማንም አያወራም፣ ደንዝዞ መቀመጥ ነበር ስራው ማለት ነው። እሺ ይረብሻል ወይ ስላቸው አይረብሽም ይሉኛል መምህራኖቹ። እሺ ምን ሆኖ ነው? በቃ ዝም ብሎ ስንጠራው ራሱ በትክክል እየሰማን አይደለም አሉ። ልጄ ይዤው መጣሁ ማለት ነው። የዛሬ 3 ዓመት ተኩል አካባቢ ነው እና በቃ ለሱ ብዬ ነው የመጣሁት እዚህ። በቃ እግዚአብሔር ደግሞ ከዛ በፊት ስጨነቅ 3 ጊዜ ዘፕር ገብርኤል በህልሜ ይመጣብኛል። 3ኛ ጊዜ የመጣብኝ ጊዜ ገብርኤል ተዋትና ሂዱ፣ እሷ መቼም አትመጣም፣ በቃ ከኔ በጣም የወፈሩ ሴቶች ዳገቱን እየወጡ እኔ ወደ ታች ያንሸራትተኛል፣ ጭቃ መውጣት አልችልም። በቃ 3ኛ ጊዜ እንትን ያለኝ ቀን በቃ ጸሎት የሚደረገበት ሰዓት ወንድሜ ጋር ደውዬ ከምን ጊዜ እስከ ምን ጊዜ እንደሆነ ጠየቅኩኝና ትኬት ነበር የሚቆረጠው። በመሃል ደግሞ ወንድሜም አባቴም ይዤ መጣሁ። ስመጣ እኔ ወንድሜ ምን አደረጉት? ንግድ ቦታ ነበረው፣ ዳቦ ቤት ነበረው፣ ባጃጅ ገጠራማ ነው፣ ባጃጅ ነበረው እና ጓደኞቹ እመቤቴ ፈጣሪ ነው የሚያውቀው ነው ያላየውም፣ አንኳርጨው ሞተሩ ላይ ከተቱበትና እንዲቃጠል አደረጉት። ወንድሜን፣ ታናሽ ወንድሜን በቃ ቤቱ ከአባቱ መስማማት አልቻለም። በጣም መጥፎ ሁኔታ ላይ ወደቀ። ቤተሰቤ በሙሉ ማለት ነው። በጣም ጥሩ ቤተሰብ ነው የነበረኝ። በቃ መበታተን፣ እርስ በርስ መበላላት፣ አባታቸውን መጥላት ሁላ ሆነ ማለት ነው። እና ሲሄድ ብቻዬን አልሄድም አልኩኝ። ቅዱስ ገብርኤል እኔን እስከ ቀጠራኸኝ ድረስ መርጠ አባቴንም ወንድሜንም ይዤ መሄድ አለብኝ። በትግል ነው ያመጣኋቸው ሁለቱንም ማለት ነው። ገብርኤል ረቶኝ ማለት ነው። ይዣቸው መጣሁ። የዛሬ 3 ዓመት ተጠመቅን። ገና ወደዚህ አስበን መንገዱ ላይ ስንመጣ አባቴና ወንድሜ ተቃቀፉ። ጎዶልያስ መንፈሳዊ የጉዞ ማህበር ሳምንታዊ ጉዞዎቻችን ዘወትር ቅዳሜና እሁድ ወደ ታምረኛው ዘብር ገብርኤል፣ ወደ አርብዓ ሐራ መድኃኔ ዓለም፣ ወደ መጓ ኡራኤል፣ ወደ ጻድቃኔ ማርያም፣ ወደ ሰሚነ ሻንጎለላ ኪዳነ ምሕረት፣ ወደ ኩክየለሽ ማርያም ዘወትር ቅዳሜና እሁድ ያለማቋረጥ አስደሳች መንፈሳዊ ጉዞዎችን በፍቅር እናደርጋለን። ስልክዎን ያንሱ። በ0945 191919 ወይም በ0948 191919 ሃሎ ይበሉን። ምላሻችን ፈጣን ነው። አሁን ቦታው ተይዟል። የሁልጊዜም አገልጋያችሁ ጎዶልያስ መንፈሳዊ የጉዞ ማህበር። ጎዶልያስ በእውነት በቃ ሊገዳደል አባቴ ሊገለው የሚያስብ ወንድሜ ደብረ ብርሃን ምሳት ተቃቅፎ እየተጫወቱ ሲበሉ የተሰማኝ ስሜት ልነግራችሁ አልችልም። ወንድሜ ግን አይኑ በሁለቱም አይኑ ልክ የታረደበት ቦታ ደም ለብሶ ነበር። አይኑን እየፈራሁ ይጮህ ነው። እንዴት ሊሆን ነው? ምንድነው ማረጋው? ቢታመምስ ደግሞ የሚጠባ ህፃን ነው ጥዬ ደግሞ የመጣሁት ማለት ነው። 7 ወር 8 ወር ህፃን ጥዬ መጥቻለሁ። እና በዛ ጭንቀት በቃ ይዣቸው ስመጣ ደብረ ብርሃን እያለፍን እያለ አቦሆነ ሐራም ገብተን ነበር። እዛ እምነት ያን መንፈስ ምናምን በቃ ለየት ያለ በቃ አይተነው የማናውቀው ፍቅር ተቃቀፍን። በቃ እያለቀስኩኝ መጣሁኝ፣ እዚህ ደረስኩኝ። ደህና ሆነ። ከዛ ቦታ መልቀቅ እንዳለበት ቅዱስ ገብርኤል መራው ወንድሜ። እዛ ቦታ መስራት እንደማይችል እድሉ እንደተወሰደበት ብዙ ነገር ሰማን። ስውሯም ሄዷል። ባለቤቱ አሁን አግብቶ አንድ ልጅና አባት ሆኗል። ክብር ምስጋና ለመድኃኔዓለም ለቅዱስ ገብርኤል ይሁን እና ሰላም ሆነ። ድርጅቱም ተከፋፍለው ወንድሞቼም የራሳቸውን መስራት ጀመሩ። ያው አይቀርምና ለምንም ተሻሻሉ ብሎ የሚነሳባቸው አይቀርም፣ አይጠፋም በመሃል ያለው እና ልጄ ደግሞ
ገና ከዚህ ያው ከክፍለ ሀገር ነው አዲስ አበባ መጥቼ ነው ማድረው። ሰኞ እዛ ትምህርት ቤት ሲገባ ጽፎ አይመጣም አልኳቸው አይደል? ጽፎ መጣ ዛሬ ብለው ደውለው ነገሩ እና ስለቴ ምን ነበር ይዤው እመጣለሁ ደጅህ ይሄን ካስተካከልክ ብዬ ነበር። በመሃል ያው እርግዝና ምናምን ሲሆን ስለምታመም መምጣት አልቻልኩም ነበር። ዛሬ ፈቅዶ ይዤው መጥቻለሁ ልጄን። እናም አሁንም ትልቅ ችግር አለብኝ። ቅዱስ ገብርኤል ያውቃል። ቅዱስ ገብርኤል ይፍታልኝና ልጆቼን ይዤ እንደምመጣ ያድርግልኝ። ጸሎታችሁን አስተካክሉልኝ። ለእኔም ጸሎታችሁ አስቡን። መናገር በደንብ አልችልም። በጣም ከባድ ችግር ነው ያለሁት። ካለሁበት እንድወጣ ብዙ ነገር እየተደረገብኝ ነው። ዘመድ አለኝ የምትሉት የምትደገፉት ፈጣሪ መሆን አለበት። ሰው መደገፍ እኔ ከእግዚአብሔር ቀጥሎ በጣም ምደገፋት ሴት ናት፣ ምወዳት ሴት ናት። ከቤት ከልጆቼ ልጆችሽ ሽጠሽልኝ ውጪ አንቺን ብቻ ልይ የምትለኝ ናት። እና እግዚአብሔር አምላክ ሀሳቡን ይቀይርባት። እኔ እስካሁንም እዚህም ሳልመጣ ችግር አለብኝ። እኔ ንጹህ ሰው ሆኜ አይደለም። እዚህም ሳልመጣ ይሰማኝ ነበር ገብርኤል። እራገማለሁ። በቃ ስናደድ አፌ ያበላሽብኛል። በጣም መጥፎ ሰው ነኝ። በቃ ምላሽ ሰጣለሁ ወዲያውኑ እንጂ እዚህም ሳልደርስ ገብርኤል ያሳካልኝ ነበር። መታገስ ጥሩ ነው። ታገሱ። እግዚአብሔር ደግሞ የእነሱ ሀሳብ ሳይሆን እግዚአብሔር ሀሳብ ይሁንልኝ። ተመልሼም ልጆችን ይዤ እንድመጣ ያብቃኝ። አመሰግናለሁ።